Hello guys, welcome to my channel. This is Kevin Mikala. American Zero Black and then Zero Blue YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ ማለት ነው። ምንድን ነው ልላችሁ የፈለኩት ማለት ነው ሴቶችም ባይ ዘ ወይ ማለት ነው አሁን በጣም ያስመስላሉ ምናምን ነገር ማለት ነው። እኔ ላይ የሚደረገውን ነገር በጣም አስጠላኝ ማለት ነው። ሰው እኔ ባይ ዘ ወይ ማለት ነው ተፈጥሮ ነው። እኔ ሴት መውደድ ወንድ መውደድ ባይ ዘ ወይ ወንዶችም እኮ በጣም እጠላቸዋለሁ እኮ ባይ ዘ ወይ ከሴቶች በእጥፍ የበደሉኝ ወንዶች ኢቭን ማለት ነው አሁን ከገጠሙኝ ወንዶች ማለት ነው በሙሉ በቃ እንደነገርኳቸው የሚያስጠላ ታሪክ ማለት ነው። ስፖርቱ ጋር የማን እድል እንደሆነ አላውቅም። የኔ አይደለም አይስወር በቃ የኔ አይደለም የሰው እድል ነው። ይሄማ የሰው ኮተት የሰው መተት ነው። ባይ ዘ ዌይ መተት ስንት አይነት መተት እንዳለ ታውቃላችሁ ማለት ነው። ሶ ማለት ነው ሰው ግን ደግሞ ስለ መተቱ ስለ ሌላ ነገሩ እራሱ ይመትታል ሁሉ ማለት ነው ሲገባው ሁላ ማለት ነው ይማርበታል። ይሄ ሰው ይተዋል ምናምን ስትል እንዴ ይማል እንዴ ምናምን ብሎ ስራ ይሰራበታል ማለት ነው። አንደን ሰው ለነገራችሁ የምፈልገው ነገር ማለት ነው እኔ ማለት ነው ሴቶቹ ማለት ነው አሁን በጣም ሴቶቹ ከወንዶች በላይ እንድትወዳቸው ይፈልጋሉ ምናምን ነገርና አሁን በቃ በቃ የሆነ እንትን ይይዛሉ ማለት ነው። በቃ ሴቶቹ የሆነ መጥፎ ነገር ሲያደርጉ ኖሮ ማለት ነው በኋላ ላይ እንዳልኳችሁ ማለት ነው መነጣጠፍ አለ። እሱን ነገር ነው የሚሰለቸኝ ማለት ነው። እኔ አሁን በቃ የሆነ ነገር ሲያደርጉ በቃ ስፖርት ጋር እንዳያደርጉ እንትን እንዳግዛቸው የሚፈልገው ማለት ነው። ለዘላለም ያደረጉትን ነገር አድርጎ ማለት ነው ደግሞ አይተውም ማለት ነው። እሱን ነገር እንትን ለመሸፈን ብሎ አንቺ ጋር ይለጠፋሉ በጣም እንደምትወጃቸው በቃ ላይ በቃ ብዙ መስዋዕት ይከፍላሉና እሱ ነገር በጣም ያስጠላኝ ማለት ነው። እንደን ሰው ውድ ቼል ነገራችን የምፈልገው ነገር ማለት ነው ይሄን ያህል በቃ አለ አይደል አንዳንዴ ማለት ነው በጣም ሰው ሲያበዛ ማለት ነው በቃ በጣም እነሱን እናንተን መቀራን ሲያበዛ ማለት ነው እነሱን መነካካት ወይም ደግሞ እነሱን መቅረብ እስከ መጨረሻ የሆነ ያስራችኋል ማለት ነው። በቃ ላይ ከዚች ንቅ እንደሚያደርጋችሁ ማለት ነው እነሱን መቅረብና እነሱ ነገር ላይ ቃል መናገር እንዳትችሉ ያደርጋችኋል ማለት ነው። ያስራችኋል ማለት ነው። በጣም በቃ ፈጣሪ ኃያል ነው። ሶ እናንተ የምላችሁን ነገር ማለት ነው እናንተ ፈጣሪ የሰማይ ፈጣሪ ትንሽ እንኳን ማለት ነው ባትፈሩትም ማለት ነው ምን ሊፈጠርባቸው እንደሚችል ማለት ነው ሳገናዘቡት ማለት ነው። በቃ ትንሽ የጭንቅላት ስራ ስሩ ማለት ነው። አንዳንዴ ባይ ዘ ወይ እኔ እንኳን ጭንቅላት አለኝ አይባልም ዘንድሮ ያለኝን ማለት ነው አድርጎኝ ባይ ዘ ወይ እንዴት እንኳን ማንጠን ሆኜ ነው እንደዚህ የምናገረው እንዴ የሚገርም አይደል የሚል ማለት ነው። አንደን ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ሴቶቹ ማለት ነው ሀሳብ የሚባል ነገር የላቸውም ማለት ነው። በቃ አሁን ማለት ነው እንደዚህ ሶሻል ሚዲያ ላይ ሁላቸውም ባይ ዘ ወይ ማለት ነው ስማቸውን ባልጠቅሰው ባይ ዘ ወይ ማለት ነው ሁላቸውም ባይ ዘ ወይ ማለት ነው በቃ ስለ ወንዶቹ እንትን አያስቡም በቃ ይላሉ ማለት ነው። በቃ ላይ ባታገቢ ላይ ግድ የላቸውም ጊዜ ስብጠፋ ባሰሪ ሁላ ግዴታ ያላቸው የትኛውንም ቦታ ብትሆኑ ግድ የላቸው ምን ነገር ምንም አይመስላቸውም። በቃ እነሱ ምንድነው የሚፈልጉት ማለት ነው እንዲሉላቸው ማለት ነው። በተለይ የሆነ በቃ የሆነ ነገር ደግሞ እንድታውጭባቸው ከሆነ በቃ በጣም ጭፍን አድርጎ በቃ ላይ ሊገልሽ አፍኖ ሊገልሽ ነው እንትን የሚያደርጉት እና ሀሳብ የሚባል ነገር የላቸውም። በቃ ሀሳብ የሚባል ነገር አይስበርቱ ጋር ማለት ነው። በቃ ለራሳቸው ብቻ ነው የሚያስቡት እና አሁን ደግሞ ምን ያደርጋሉ ማለት ነው አንቺ ያለሽበት ሁኔታ ብታፍቅር እንግዲህ ያላቸው ምንም ነገር ብታደርግ እንግዲህ የላቸው ማለት ነው። እሱ ሊገፋሽ ይፈልጋሉ። ለምንድን ነው በቃ አንቺ ወንዶቹን ስገፎች ማለት ነው ሴቶችን በጣም እንድትወጅና በቃ የሆነ በቃ እነሱ እንትን ቦታ እንዲኖርሽ በቃ የሆነ በቃ እነሱ ምንም ጥሩ ነገር ባያደርጉልሽ ማለት ነው በቃ የሆነ በቃ ሰው እንዲያይላቸው በቃ እንዲባልላቸው እንዲሰማላቸው ምናምን ብሎ ማለት ነው በቃ እሱ ድጋፋሽ ያደርጋል። በቃ ብዙ ነገር ያደርጋሉ ማለት ነው። ከዛ በውስጣቸው ያደርጉ ማለት ነው አንቺ እንደምንም እንደማታውቅ ነው የሚያስቡት እና ከዛ ምን ይላሉ ማለት ነው በቃ የሆነ ካንቺ የሚጠብቁት ነገር አለ ማለት ነው። በቃ አንቺ እነሱ ጋር እንደሆነች በቃ በጣም እነሱን እንደምትወጂ ምናምን ነገር ለመስጠት በቃ ይጥራሉ ማለት ነው። በጣም ይጥራሉ ማለት ነው። ሶ በጣም አሰለቸኝ ማለት ነው። ባይደውይ ማለት ነው ሰለቸኝ እኔ ወንዶችን እንኳን ባልፈልግ ማለት ነው ሴቶቹ በጣም ስልችት ነው የሚያደርጉኝ ባይደውይ ማለት ነው። በቃ እነሱ ማድረግ ማለት ነው አንዴ መገላበጥ አለ አንዴ እንደዚህ ማለት አለ ባይደውይ እንደ ሲምፕሊ ማለት ነው የሆነ ነገር ወይ ስራ ውስጥ ወይም የሆነ አጋጣሚ የሆነ በቃ የሆነ ነገር ላይ ከተገጣጠመኝ ለሰው ጥሩ ጠባይ ስላለኝ ማለት ነው እታገሳለሁኝ። ግን ደግሞ ሰልችቶኛል ማለት ነው አሁን መለማመጡ ማስመሰሉ በተለይ ማለት ነው በጣም ኢነርጂ በጣም ያለቀው ባይ ዘ ወይ ማለት ነው። ሶ በጣም ደብሮኛል ማለት ነው። ስለዚህ
እነሱ ማለት ነው በቃ በጣም ግፈኞች ናቸው። ደግሞ ሴቶቹ በጣም ይገርም ማለት ነው። ወንዶቹም ግፈኞች ናቸው። ሴቶቹም ግን በቃ ልክ ሀሳብ የሚባል ነገር የላቸውም። ባይደዊ ማለት ነው። አንቺ በቃ ብትታመም በፍቅር ብትታንቅ ብትይ ምንም ብትይ ምንም ግድ የላቸውም። በቃ እነሱ ለራሳቸው ነው የሚያስቡት። በቃ ለራሳቸው በቃ አንቺ እንኳን ከፈለጉ በማህፀንሽ ይግቡሽ፣ ከፈለጉ በበልትሽ ይግቡሽ፣ በፈለገ ይግቡ ማለት ነው። በየትኛውም መንገድ በቃ ለራሳቸው ማለት ነው በቃ ለራሳቸው ነው ሁሉንም ነገር በቃ ራሳቸው የሆነ በቃ ለየት ብለው ሴት እንድባልላቸው ይፈልጋል። በቃ ሀሳብ የሚባል ነገር የላቸው ማለት ነው። እነዚህ በተለይ የምለው ባይደዊ ፈረንጅ ሴቶች ማለት ነው። ሀበሾችም አለ በቃ ሀበሾቹ ይሄን ያህል ማለት ነው። ሌላ ተንኮል ላይ፣ ሌላ ምቀኝነት ላይ፣ ሌላ ነገር ላይ ነው ባይደዊ። እነሱ ግን ሀሳብ ማለት ነው። ሀሳብ የሚባል ነገር የላቸውም ባይደዊ ማለት ነው። እኔ ወደፊት ማለት ነው ሴት ማለት ነው እኔ የመሰለ ሴት ነው መውለድ የምፈልገው ባይደዊ ከባሌ ባልን የመሰለች ሴት መውለድ አልፈልግም። ሴት ከሆነች እኔ የመሰለች ሴት መውለድ ፈልጋለሁ። ያስወርቱ ጋር ማለት ነው። ለራሷ ትጎዳለች እንጂ ሰው አትጎዳም። ግን ደግሞ በጣም ኬርፉል ናት። ለራሷም ትጠነቀቃለች። ዳስባይ በቃ እንደዛ አይነት ሴት ትመቸኛለች። እንደኔ አይነት ሴት በጣም እወዳለኝ ማለት ነው። ወንድ ከሆነ ችግር የለውም፣ ለኔም ለሱም ቢሆን ችግር የለውም ማለት ነው። ግን ደግሞ ሴት እንደኔ ካልሆነች በጭራሽ እኔ ትዳር ውስጥ ሴት አልፈልግም። እንደኔ ከሆነች ማለት ነው እንደኔ ከሆነች አይስወርቱ ጋር ማለት ነው 100% በቃ በጣም ፈልጋለሁኝ ማለት ነው። መውለድ እፈልጋለሁኝ ማለት ነው። እንደኔ ካልሆነ በጭራሽ አልፈልግም ማለት ነው። አንተር ሰው በቃ እኔ ሴቶቹ በቃ ላይ በምን በቃ ይገባኛል፣ ግን ይሰለቸኛል። ድራማ በቃ ማን እንዳይሄድላቸው ነው። ለምንድን ነው በቃ ይሄን ያህል እንትን የሚሆኑት? በቃ ላይ ከሚያስባቸው ሰው እኮ የለም። እኔ እንደሆንኩኝ ነቅቼባቸው ነው። ባይዘው አይደለም ሌላ ነገር ነው የማውቀው። በጣም ቆቆቁ ነኝ እና በጣም ሁሉንም ነገር ይገባኛል እና በቃ ላይክ በጣም ያሰለችኛል ማለት ነው። ስለዚህ በቃ አሁን እኔ ከቤተሰቦችም ላይክ አሁን እናቴም ስለገፋችኝ እና በጣም እንትን ስላደረገችኝ ሴት ልጅ ወንድ ነው የምትወደው ምናምን የሚለው ለእሷም ያስመስሉላታል ማለት ነው። ላቼ ያጎቴ ምስል እኮ ያደረገችልን ነገር የለም ባይዘወይ ማለት ነው። ሰው ነበረች በቃ በጣም ታስቀኝ ነበረች። በጣም ተጨቃጭቀን አይሶርቱ ጋር በቃ ምን እንደሆነ አላውቅም ማለት ነው። እኔ የማስበው ማለት ነው በተለይ ማለት ነው ትንሽ ልጅ እያለሁኝ ማለት ነው ሁሌም አጎቴ ጋር ነው የምንዞረው። ባይደው እሱ ሁሌም ስለሚወስደኝ ማለት ነው። እኔ ደግሞ እኔም ጭምር በቃ አልችልም። በቃ እሱ ያለበት ያለ ሰው ብዙ አልችልም፣ እውነት ልናገር ከተባለ ማለት ነው። ኢቭን የጠፋሁት እለታ ማለት ነው እኔ ከቤት የጠፋሁባቸው እለት ማለት ነው እሱ አድራት ወጥቶ ነበረና በቃ እኔ ከቤት ብዬጠፋሁኝ ማለት ነው። የሆነ በቃ ሩጦ የሚያስወጣኝ ነገር ነበር፣ አላውቅም። አንደን ሰው የሆነ ታይም ላይ ደግሞ እንትን አደረኩኝ ወተት ሰረቅኩባት እና ማለት ነው ትንሽ ኒዶ ተሰጠችን እና ከዛ ልክ ስትወጣ ማለት ነው በቃ አስቀምጪው ምናምን ብላ አምናኝ ማለት ነው ስታስቀምጥ ማለት ነው እኔ ደግሞ እያደረኩኝ ማለት ነው ከዛ በሁለት እጄ ማለት ነው እንዲሁም አልሰርቅም እኮ ይሄን ነገር ብዙ ጊዜ አልሰርቅም ማለት ነው። ሱቅ ውስጥም ዱካን ውስጥም ቢተውኝም ማለት ነው አልሰርቅም ነበረና ከዛ ተነሽ ደግሞ ነበረ ማለት ነው ያጎቴ ልጅ ማለት ነው ባይደው ወንድም አይደለም። ከዛ እሱ ደግሞ ማለት ነው ምንድን ነበረ የሚባለው መሰላችሁ ማለት ነው እሱ ነገር እንትን ስናደርግ ማለት ነው ሲበላ ምናምን ተመልሳ መጣች እና ከዛ ከቤት ወጣሁኝና ምን አልኩኝ መሰላችሁ ማለት ነው ከዛ እኔ እጠፋለሁኝ በቃ ከዛ መታችኝ ማለት ነው ስትመታኝ እኔ ሮጬ ሄድኩኝ ማለት ነው ከቤት ወጣሁኝ ማለት ነው ከቤት ወጥቼ ማለት ነው የሆነ እንትን ውስጥ ገባሁኝ ማለት ነው የሆነ እንትን አልነበራለን እንደዚህ ስለነበረ ቤታችን ማለት ነው ወደ ታች እንትን ውስጥ ገባሁኝ ማለት ነው። ከዛ በጭቃ እንትን እየጻፍኩ ነበር እና አይ ቲንክ ለካቲት ነበር መጋቢት ነበር አላውቅም ማለት ነው ድሮ። ከዛ በ27 ነበር ያኔ ማለት ነው እለት 27 ነበር እና እኔ በቃ ከዚህ እለት እና ከዚህ ወር በኋላ ወደ እናንተ ቤት አልመለስም፣ ልጠፋ ነው፣ በቃ እንዳትጠብቁኝ። እሷ እኔ በዚህ እለት ጠፍታለች ተብሎ እዚህ ይጻፋል ምናምን ሲል ያጎቴ ልጅ ደግሞ ትንሽ ሲመጣ ማለት ምን እያደረግሽ ነው? በቃ እኔ ልጠፋ ነው፣ በዚህ እለት ጠፍታለች ብላችሁ ትናገራላችሁ ምናምን አልኩት ማለት ነው። ከዛ እንደዛ ስለው ማለት ነው
እሱ ደግሞ ሳቀ ሳቀ በጣም ሳቀና ከዛ ማለት ነው በዚህ እለት እጠፋለሁ ምናምን በ27 ምናምን ብዬ ጻፍኩለት ማለት ነው። በጭቃ ማለት ነው። በጭቃ እንትን ያደረኩበት እና ጻፍኩኝ ማለት ነው። ግድግዳ ላይ እየጻፍኩኝ ነበረ ማለት ነው። ብዙ ጽፎችን ጽፌ ነበረ አላስታውሰውም። ግን ደግሞ በየካቲት 27 እለት እንደዚህ በ2000 ስንት ነበር አላውቅም 2000 ድሮ ነበረ ማለት ነው። በጣም ትንሽ ልጅ ነበርኩኝ። አይ ቲንክ 4ኛ ክፍል ነበርኩኝ። 2000 ስንት ነበረ መሰላችሁ? 2000 ሚሊኒየም ነበረ መሰለኝ። አይ ቲንክ ሚሊኒየም ነበረ መሰለኝ። አይ ቲንክ ያ 2000 ሚሊኒየም በኢትዮጵያ አቆጣጠር ማለት ነው። እጠፋለሁ ምናምን ብዬ ጻፍኩኝ ማለት ነው። በጣም ትንሽ ልጅ እያለሁ የነበረ በጣም አስቸጋሪ ልጅ ነበርኩኝ። ባዶ እኔ ከቤት የምሮጠው የምጠፋባቸው ሳምታይምስ በቃ የሆነ ተነስቼ ብዬ የምሄድባቸው ነበር እና ማለት ነው። ወደ ቼል ነገሮች የምፈልገው ነገር ማለት ነው እንትን ልነግራቸው የምፈልገው ነገር ማለት ነው። ሰው ምንድን ነው የሚባለው መሰላችሁ? እናም ማለት ነው ሴቶቹ በጣም ይገርመኛል። በቃ አይስወርቱ ጋር ማለት ነው የራሳቸውን ህይወት ያላቸው በቃ አንቺ ግን ደግሞ እንደዛ እንዲሆን አይፈልጉም። በቃ ሁሌም እንድታያቸው፣ ሁሌም እንድታጨበጭብላቸው፣ ሁሌም በቃ የሆነ ነገር እንዳደረጉልሽ እንድታስቢ በጣም እንድትወጃቸው በቃ ላይ እጅሽን አጣጥፈሽ ባትሰሪም ባትማሪም ምንም ባታደርጊም they don't care በቃ እነሱ የሚፈልጉት በቃ ለእነሱ ሙሉ ትኩረትሽን እንድትሰጫቸው እንድታስቢያቸው በቃ በቃ ምን አይነት ሴቶች ናቸው? በጣም ነው የሚገርሙኝ አይስወርቱ ጋር እና በጣም ይደብራል። አይስወርቱ ጋር ማለት ነው። እኔ እውነታን ይሄን ያህል እንትን ማድረግ አልችልም ባይ ዘ ወይ ማለት ነው። እኔ ደግሞ እየገባኝ አይመስላቸውም። በቃ ላይክ እኔ ትንሽ እንኳን እንትን አያድርጉኝም ማለት ነው። እኔ ምን አይነት ሴት እንደሆንኩኝ ማለት ነው ትንሽ እንኳን ሊይዘኝ አይፈልጉም እና ግዴታ ነው የምናገረው ባይ ዘ ወይ ምክንያቱ ለተንኮሌ ያቀልልኛል ማለት ነው። ለተንኮላቸው ባይተውትም ማለት ነው እንደማውቃቸው እንዲያውቁ ፈልጋለሁ። አይስወርቱ ጋር ማለት ነው እንትና ሰለችኝ አይስወርቱ ጋር ማለት ነው። በቃ ውሸት 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 የሴቶች ውሸት ወይኔ 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 በዚህ ይመለሳል፣ በዚህ ያስመስላል፣ በዚህ ያስመስላል። በቃ እኔ አይ ዶንት ኖ በቃ ፈጣሪ የሆነ ፈጣሪ ላይክ ፈጣሪም ሸውዶት ማለት ነው። ላይክ በቃ ልቡ ይከፍትላቸዋል እንዴ አይ ቲንክ ለምንድን ነው ግን እኔን ያህል ማለት ነው ፈጣሪ ያያቸዋል እኮ ይህን ያህል ተሸፋፍኖ እንትን ብሎ አለ ባይ ዘ ወይ የሆነ ስትደብቅና ሲታወቅ አንድ አይደለም። ግን ደግሞ እኔ አውቃለሁ ማለት ነው 100% ማለት ነው። እኔ አንድ ጊዜ ጠባዩን ካወቁት ሰው ማለት ነው በጣም ነው የማውቀው ማለት ነው። ያስመስላል ምናምን ነገር ማስመሰል እንደሆነ የእናቴን ማስመሰል በጣም ነው የሚገባኝ ባይ ዘ ወይ ማለት ነው። እነዚህ ማለት ነው እነሱ ባይ ዘ ወይ ላነሳቸው አልፈልግም። ባይ ዘ ወይ ከኔ አረስተ ውጭ ናቸው ማለት ነው። የራሳቸው ህይወት ሊኖራቸው ይችላል ማለት ነው። እነሱም ራሳቸውን ባይ ዘ ወይ የሚለጣጥፉት እና ራሳቸው ነው ከኋላ የሚከተሉኝ እና በጣም ብዙ ነገር ከኔ ጋር ሊያመሳስሉ ብዙ ነገር ማድረግ የሚፈልጉ እንጂ እኔ በጭራሽ ድሮ ከህይወታቸው ወጥቼላቸዋለሁ ማለት ነው። እናም ሰው ወደቼ ልነግራችሁ የምፈልገው ነገር ማለት ነው ደግሞ እኮ ተንኮላቸው ወይኔ ተንኮላቸው ደግሞ እኮ እኔ አትመችኝ ምናምን ስትላቸው ደግሞ በቃ ላይ በጣም እንትን አድርጎ ነው የሚያስቡት። በቃ ላይ የሆነ በቃ ላይ በጣም ሪል አድርጎ ነው የሚያስቡት። በቃ ላይ በጣም እልህ ይይዛቸዋል። በቃ የሆነ ነገርሽን አይስወርቱ ጋር በቃ በጣም ወዳቸዋለሁ። እንዲሁም ስትላቸው እኮ ይሻላል ማለት ነው። ኧረ እኔ አልችልም ባይ ዘ ወይ እኔ አልችልም ባይ ዘ ወይ እኔ ማለት ነው ወንድ ይሻለኛል እንጂ ማለት ነው። ወንድ ይሻለኛል ስላችሁ ማለት ነው። እኔ በህይወት ዘመኔ ሴት ልጅ በጣም እወድ ነበር፣ ግን ደግሞ ሴት አግኝቼ አላውቅም በህይወት ዘመኔ ማለት ነው። ላይክ ዶክተር እንኳን እንትን በላኝ አታውቅም። ሁሌም ወንድ ነው። አጎቴ ወንድ ነው። ወንድሞቼ የአጎቴ ልጆችም ወንዶች ናቸው። ሴትዮዋ በቃ ላይ እንቀራረብም ብዙ ሴትዮዋ ማለት አስቸጋሪ ናት። 24 ሰዓት ነው የምንደባደበው የምንሳዳደበው።
አሁን ኢቭን ከሱ ወደ እየተባለች ያለኝ ማለት ነው። በቃ በስልክ ደህና ነን። በስልክ ከሆነ በጣም እንስማማለን። በአካል ግን በጭራሽ አንስማማም። እሷ ግን በጣም ታኮርፋለች። ኢቭን በስልክም አኩራፊ ናት ማለት ነው። ደህና ናት። እንዲሁም ከሌሎች ከኤሮፕ ሴቶች በጣም ትቆያለች፣ አታኮርፍም። ግን ደግሞ አኩራፊ ናት። እንዳንድ ሰው በቃ አይመችኝም። በቃ እሷን እያደረጉ ማዋል ማለት ነው። በጣም ነው የሚደብረኝ ማለት ነው። ትንሽ ህፃን ልብን ደግሞ ነው ያላት። እንትን በጣም ነው የሚደብረኝ ማለት ነው። እሷ ጋር ማለት ነው። እኔ ህፃናቶችን በጣም እወዳለሁ ኢቭን ማለት ነው። ፈጣሪ እንደምወደው ነው እንትን የሚያደርግልኝ ብዙ ጊዜ ማለት ነው። ህፃናት ሴቶችን ካልሆነ በስተቀር ማለት ነው። ብዙ ጊዜ ትልልቅ ሴቶችን እንዲሁም እንዳጋጣሚ በእድል አገጥሞኝም ማለት ነው። እንደን ሰው ማለት ነው ውዶች፣ እንደዛ ብለን ማለት ነው። ያው እኔ ስለለመድኩኝ ነው ባይደዌ ለካስ ከወንዶች ጋር ነው ያደግኩት። ምክንያቱም ጸባይም በጣም ከእንትኑ ትንሽ ሀርድ ሆኗል ማለት ነው። በጣም ብዙ እንትን አልወድም፣ መሰላቸት አልወድም፣ ብዙ ማሽቃበጥ አልወድም ምናምን ነገርና ወንዶች ደግሞ እንደዛ ናቸው። በቃ የሆነ የሴቶችን ጨዋታ ብዙ ጊዜ ማለት ነው ለትንሽ ጊዜ ካልሆነ ይደብራቸዋል እና እኔም እንደዛ ይደብረኛል ማለት ነው። በቃ ላይክ በቃ ቶሎ ማልቀስ፣ ቶሎ ማኩረፍ፣ ላይክ ዝም ብሎ የሆነ መፈላሰፍ የሆነ በቃ ላይክ ምናምን ነገር እንትን ቆረጥጦ ምናምን ነገር አይመቸኝም ማለት ነው። እንደነሱ በቃ እሱን ነገር ምንድነው ልማድ ደግሞ ችግር ነው ባይዶ ያስቸግራል ማለት ነው። እናም እሱ ወንዶች ማለት ነው ወንዶቹም ይሄን ያህል ጥሩ ናቸው ወንዶቹ ምናምን እያልኩኝ አይደለም። ሴቶቹ ግን በጣም ስራ በሚሰሩት ማለት ነው። ለወንዶች ብሎ እኮ በጣም ብዙ ስራ ሲሰሩ ኖሮ ማለት ነው። በዛው በቃ አሁን በቃ ወንዶችን እንድትወጪ መውደድ አለባት ብሎ እነሱ ፊት በሶሻል ብዙ ነገሮችን ያደርጋሉ ማለት ነው። ከዛ ቀጥሎ ደግሞ ምን ያደርጋሉ ማለት ነው እነሱ ራሳቸው ማለት ነው ተቀይሮ ማለት ነው። ስለምንም ነገር ግድ የላቸው ማለት ነው። ግልብጥ ይላሉ ማለት ነው። ባንዴ ማለት ነው ሲያደርጉ እንዳልኖሩ ማለት ነው። ግልብጥ ብለው በቃ ስለ ወንዶችም ማስቡም፣ ስለማንም ማስቡም፣ ስለ ፍቅረኛም ማስቡም፣ ስለምንም ማስቡም እና ለራሳቸው ሁሉንም ነገር እንትን ያደርጋሉ ማለት ነው። እኔ ባይደዊ ሴት በጣም ነው የምጠላው ባይደዊ ማለት ነው። ሁሉንም ነገር የምታደርገው ማለት ነው ገብታ ማለት ነው መጀመሪያ የምታሰራው ሴት በኋላ የምታፈርሰው ሴት ማለት ነው። እኔ ደግሞ በጭራሽ ስለማንም ግድ የለኝም ባይደው ማለት ራሴን ነው የምፈልገው ማለት ነው። አሁን ደግሞ ኢቭን ፍቅረኛ ቢይዝና ቤተሰቦቼ ማለት ነው ተይው ብልን በደስታ ነበረ የምተው። ምክንያቱም ምንም በሌለበት እየተሰቃዩ ነው ባይደው ማለት ነው። ሁሉም ሰው ይመጣል ማለት ነው። እኔ ህይወት ውስጥ ይቀልዳሉ። አንድ ከአንድ ወደ አንዱ ያመላልሳሉ። እኔ ላይ ይቀልዳሉ። እኔ ግረር ያደርጉኛል። እኔ ላይ ሙድ ይይዛሉ ማለት ነው። ከዛ ከኔ ህይወት ይወጣሉ ማለት ነው። በቃ እኔ በጣም አጨማልቆኝ ማለት ነው። በቃ አሁን ደጅ ባለች አድንዝዛልናታል ማለት ነው። ፈዛለች በቃ ራሷን እንትን ታደርጋለች ምናምን ብሎ ከዛ ከኔ ህይወት ይወጣሉ ማለት ነው። ልክ እኔ ደህና ሰውን ደግሞ በቃ ወደዚህ ወደዛ ያደርጉኛል ማለት ነው። ልክ እኔን ስደብረኝ ደግሞ ከህይወታቸው ያስወጡኛል ማለት ነው። ወይም ደግሞ የሆነ በቃ ትንሽ ደህና መካከል ላይ ከሆንኩኝ ደግሞ በቃ ላይ ደህና እንዲሆን ደግሞ በቃ ያስቀዩኛል ማለት ነው። እኔ በጣም ግራ ነው የገባኝ ያስወጡ ጋር ማለት ነው። አለመናገር አልችልም በቃ ኤክስፐርት ጋር በጣም ይከብዳል ማለት ነው። እኔ ፈርስ ታይም የምፈልገው ድሮም ነገር ያለኝ ማለት ነው ወንዶችን ማለት ነው ስታጠግቡት በጣም ጥጋበኞች ናቸው ማለት ነው። ስለዚህ አንዲትም ሴት ባታገባ ችግር የለውም ባይደው ምንም ችግር የለውም። ችግር የማታመጣ ሴት ከሆነች ማለት ነው። ግን ዝም ብላችሁ ደግሞ ላይክ ወንድ በኃይል አይመጣም፣ ወንድ በኃይል አይመጣም። ስለዚህ ይህን ያህል ወንድ ቢመጣ ማለት ነው አፍሯል፣ ተጨንቆ ነው እንደዚህ ተሰክፏት ነው እንደዚህ ከብዳው ነው ስለሚያከብራት ነው ምናምን እያላችሁ አታስቃብጡለት እና ስራውን አታመቻቹለት ማለት ነው። ከፈለገ ይመጣል፣ ካልፈለገ ጥርግ በል ማለት ነው። ሰው ምን ቅጥብጥ ነው ባይደው የምን ትዕብት ነው ባይደው ማለት ነው። ባይደው እሷም ሰው እሱም ሰው ሰዋት ማን ላይ ነው ሙድ የሚይዙት ማለት ነው። ሰው እኔ ልነግራቸው የምፈልገው ነገር ማለት ነው ሴቶች ባይደው ህሊና የላቸውም፣ በተፈጥሮም ህሊና የላቸውም። ወንዶቹ ደስ ነው የሚላቸው ባይደው እንዲያሰቃዩሽ ምናምን ይፈልጋሉ ማለት ነው። ለራሳቸው ጎልቶ እንዲታዩ ምናምን ነገርና ወንዶችም ደግሞ ጥጋብ አላቸው ባይደው ለነሱ ብለው ምናምን ብቻ ማለት ነው። ባይደው ጥጋብ አላቸው፣ በጣም ከመጠን በላይ ጥጋብ አላቸውና ለምንድን ነው እንትን የሚያደርጉት ማለት ነው? በጣም ሲያጠግቧቸው፣ በጣም ሲፈልጓቸው ምናምን ነገር እና በቃ የሆነ ነገር አገኘን የሆነ ነገር ተደምጠን
የሆነ ነገር ተገኘ የሆነ ነገር ተገኘ እያሉ ማለት ነው በቃ አለ እያሉ ማለት ነው። ፈዛዛዎችም ስለሆኑ ማለት ነው አለች እያሉ ማለት ነው ከእጃቸው ታመልጣለች ማለት ነው። ሁሌም ደግሞ አንቺን ሲጠብቁ በቃ ስራቸውን እየሰሩ ማለት ነው እኔ ጋር ያለች እያስመሰሉ ያሰቃዩሻል ማለት ነው። አንዳንድ ሰው ውዶች ልነግራቸው የምፈልገው ነገር ማለት ነው እኔ በጭራሽ ማለት ነው አሻንጉሊት መጫወቻ አለ ነው የምፈልገው ሰው አውቃሉኝ ማለት ነው። ሴቶች አይ ኖ ዩ ጋይስ አይ ኖ ሞር ኦፍ ወመንስ በጣም ነው የማውቃቸው ማለት ነው። ማናቸውም ብትሆኑ ማለት ነው በጣም አስመሳዮች ናቸው። በጣም ለራሳቸው ሲለው የማያደርጉት ነገር የለም ማለት ነው። በቃ አንቺ ባታገቢም they don't care አንቺ ለምንድን ነው በቃ የሆነ በቃ እስክትመጪ ድረስ ማለት ነው እስከ አፈር እስክትለብስ ድረስ ማለት ነው ለራሳቸው እንድመቻቸው ማለት ነው አንቺን ያሰቃዩሻል። ሰው እንዲያይላቸው ለትዕብት ብለው አንቺን ያሰቃዩሻል ማለት ነው እስከ አፈር እስክትለብስ ድረስ ማለት ነው። ታመመሽ ሁላ አልጋ ላይ እያለሽ ማለት ነው። ሰው አይሰርቱ ጋር በቃ ይሄ በጣም ከባድ ነው። አይሰርቱ ጋር ማለት ነው እኔ በቃ አረግ ምንም ነገር አልፈልግም። አይሰርቱ ጋር ማለት ነው እኔ ምንም ነገር አለም ባለው ቤተሰቦችን ካገኘሁኝ ማለት ነው አባቴን አግኝቼ ማለት ነው ከዚህ ሀገር ከሄድኩኝ ማለት ነው ባላላጡኝ አልልም አላገባም አልልም። ባደው እግዚአብሔርን አይሰርቱ ጋር ማለት ነው ኢቭን ማለት ነው ራሱ ሽማግሌ የላከንን ወንድ ሁላ አገባልኝ ማለት ነው። ግን ደግሞ ማለት ነው በቃ አንዱ እንዲጫወትብኝ ግን በጣም እየተዋጠልኝ አይደለም ባይደው ማለት ነው። ይሄ ባርነት ነው ባይደው ማለት ነው። ሰው ዘመናዊ ባርነት ይባላል ማለት ነው። ስለዚህ በቃ የሆነ ብሄር እንደዛ ብሄር ከተባለ ማለት ነው ችግር የለውም። በቃ እነሱ የፈለጉትን ነገር ማለት ነው ጊዜያቸውን ላይ የተጠቀሙበት፣ እኛን ግን ይተውን። በቃ እኛ ተረጋግተን ህይወታችንን እንድንኖር ማለት ነው ከነ ችግራችን ራሳችንን ተቀብለን እየኖረን ስለሆነ ስለዚህ ተቀብለን እንድንኖር ልተውን ይገባል ማለት ነው። ሴት ልጅ የማይታሰብ ነው ባይደው አኮርፍም ያኮርፊያ ነው የምናደርጉት ነገር አለ እንዴ እንቀለምን አይልም አያውቃለሁ ጣልቃ ይገባሉ ማለት ነው። ብዙ ሰዎችም ይገባሉ ጣልቃ ይገባሉ ማለት ነው። ብዙ ጓደኛ ተብዬው፣ ፍቅረኛ ተብዬው፣ ሀገር ወካይ ነኝ ተብዬው፣ የኔን እናት ተብዬው ብዙ ነገር ይገባል ፍቅረኛ ተብዬው ማለት ነው። ሰው በቃ እኔ እንደዛ አይነት መቋቋም ካልቻለ ማለት ነው መተው እኮ ነው። ለምን ሰው ያሰቃያል ማለት ነው። እነሱን እየረዱ ማለት ነው ለምን ሰው ያሰቃያሉ? ኢቭን እኮ ለነሱ ለስራ እንደመጡና እንዳልመጡ ለምን እናውቃቸው እንችላለን ማለት ነው። በምን እንለያቸው ይችላሉ? ወንዶች ማለት ነው አይስወርቱ ጋር አባቴ በቃ እኔ ሰማይ ነው የሚያስቀለኝ ባይደው ማለት ነው። በቃ በጣም ከፍ ነው የሚያደርገኝ ማለት ነው። አይስወርቱ ጋር ገና ሳላውቀው ማለት ነው አውቄው ከዛውን በላይ ማለት ነው ወንዶቹ እሱ ነው የሚያወሩኝ ማለት ነው። ፍቅረኛ ተብዬው እጮኛ ተብዬው ማለት ነው እኔ ዳው ነው የሚያደርጉኝ አይስወርቱ ጋር ማለት ነው። በሱ ነው የሚታሰረው፣ በሱ ነው የምበላው፣ በሱ ነው ብዙ ነገር የምቃይረው፣ በሱ ነው ማህፀኔ እንትን የሚባለው የሚሆነው፣ በሱ ነው በቃ ላይክ የሆነ ያልሆነ ጭፍጭፍ በሚያደርጉብኝ ማለት ነው። አይስወርቱ ጋር እኔ በአባቴ ጤናማ ነኝ። ላይክ በአባቴ በቃ ሁሉም ነገር አለኝና አባቴን በጣም ፈልገዋለሁ ማለት ነው። አባቴን ፈልገዋለሁ እዛችሁ ማለት ነው። አባቴን አፈቅረዋለሁ ማለት አይደለም። አባቴን አገባዋለሁ ማለት አይደለም። ባይደው ማለት ነው እሱ ነገር የማይታሰብ ነገር ነው። ባይደው የማይታሰብ ነገር ማለት ነው። እኔ ጤናማ ጭንቅላት ነው ያለኝ፣ ጤናማ ልብ ነው ያለኝ፣ ጤናማ ማይንድ ነው ያለኝ ባይደው ማለት ነው። ሶ ልነግራቸው የምፈልገው ነገር ማለት ነው ኃይልም አለኝ ከበቂም በላይ ኢነርጂ አለኝ። እኔ ደግሞም ተንኮል አለኝ ማለት ነው። ምንም ፈጣሪ ምንም አይሳነው ባይደው ያልሰጠኝ ነገር የለም ባይደው ሰው ይኸው ሁሉ ነገር እንትን እያደረገኝ ማለት ነው። በፈጣሪ ተሰጦ ነው እኔ የምኖረው ባይዳው ወይ ተንኮል ስላችሁ ክፋት ሰው ላይ የምመቀኝ ምናምን አይደለም። ለራሴ የምከላከል ሰው ነኝ ማለት ነው። እንደዛ ማለት ነው ብዬ ነው ተንኮል ነው የሚባለው ባይዳው የሆነ አመቺ ቃል አላገኘኝም ማለት ነው። እነሱ ሴቶች ባይዳው ወይ እኔ ለወንዱ ምናምን ብዬ አይደለም ማለት ነው። ወንድ ቢዘጋኝ ኢግኖር ቢያደርገኝ ብሎክ ቢያደርገኝ ሌላ ነገር ቢያደርገኝ አዶንኬር ማለት ነው። እኔ አላማዬ ሁሌም አባቴ ነበረ፣ አሁንም አባቴ ነው። ባይዘው በወንድ ቢመጣ የሆነ ነገር ያደረገልኝ ቢኖር እኮ ችግር የለውም። ባይዘው ጊዜሽን ሁሉ ነገርሽ ያቃጥልብሻል፣ አንቺን ያቃጥልሻል በሆነ ባልሆነ ነገር ማለት ነው። ያው ባዳ ነው ሰው ማለት ነው። ውድቼ ልነግራቸው የምፈልገው ነገር ማለት ነው ምንድን ነበር መሰላችሁ? ይሄ ምንድነው መሰላችሁ? ይሄ
ምንድነው መሰላችሁ ይሄ። ስለዚህ ማለት ነው ሴቶቹ ማለት ነው ምንም ቢያደርጉም እንደሱ አይነበሩም። ግን ደግሞ እኔ አውቃለሁ ማለት ነው ምንም በጣም አውቃለሁ ማለት ነው። ግን ደግሞ የዋህ ነኝ ማለት አላቸው። ይቅር ባይ ነኝ፣ ችላ እላለሁኝ። በቃ ላይ በጣም የዋህ ነኝ። በቃ ላይ እኔ በቃ ሰው ላይ በቃ የሆነ መድፈር አልችልም። ላይክ በጣም እወደዋለሁ እሱን ባህሪ ማለት ነው። አሁን በጣም እየቀየርኩት ነው። ላይክ በጣም የሰዎችን እንትን ማለት ነው በጣም ጨካኝ እንደሆነ ያደረገኝ ነው። ግን ደግሞ እኔ በተለይ ሰው ባለመድፈሬ ጥሩ ልብ ስላለኝ ምናምን ነገር በጣም ያስደስተኛል እሱን ነገር ማለት ነው። ሰው ግን ገና በጣም እንድትቀየር ያደርግሃል። ሰው ግን ደግሞ በጣም እንድትቀየር ያደርግሃል። እና እኔ ሴቶችን መቶ ኦቨር ሃንደር ነው የማውቃቸው እና በጣም ይደብሩኛል። አስወርሱ ጋር ልነግራቸው አልችልም። በጣም ይደብሩኛል ማለት ነው። ሰው በቃ እኔ ደግሞ አሜሪካዊ ነኝ። አሜሪካ ሄዳለሁኝም አንድ ቀን ማለት ነው። እንደን ሰው ወንዶች ነገራቸው የምፈልገው ነገር ማለት ነው። ይሄ ምንድን ነው የሚባለው መሰላቸው? ደግሞ እኔ ባይ ዘ ዌይ አይ ቲንክ ስንት ፍቅረኛ ነበረኝ ማለት ነው። በጣም ብዙ ፍቅረኛሞች ነበረኝ መሰለኝ አይ ቲንክ ማለት ነው። ከ10 ይበልጣሉ የኔ ፍቅረኛሞች፣ ኤክሶች። ውሽማ ፍቅረኛ ነኝ ይላል። ደፋሪም ፍቅረኛ ነኝ ይላል። ደፍሮ የገባም ፍቅረኛ ነው ይላል። አይ የኔ ላይክ ፈጣሪ እኮ እንደዚህ ነው ባይ ዘ ዌይ። ብዙ ክርስቲያኖች እኮ እንደዚህ ናቸው ማለት ነው። በቃ የሆነ መሸፋፈን መደባበቅ ምናምን ነገር አይሆንላቸውም ማለት ነው። ልክ እንደኔ ማለት ይዋረዳሉ ማለት ነው። ሾርት ጋር ማለት ነው። በተለይ አደሰይም የሆነ በቃ ቦታቸውን እንትን ካደረጉ ማለት ነው ከሰዓቱ ማለት ነው በሆነ መንገድ ማለት ነው በቃ መዋረዳቸው አይቀርባቸውም ማለት ነው። መሸፋፈን መደባበቅ ምናምን ነገር አይሆንላቸውም። እኔም አይሆንልኝም ባይ ዘ ዌይ። ጅብጅብ መጫወትም አይሆንላቸውም። ሰው እኔ ምንድነው ልላቸው የምፈልገው ነገር መሰላችሁ? ያው ሰማያዊ ፈጣሪያችን ፊትም እንደዛ ነው የምንዋረደው። ጃስዋይ እንደዚህ ሰው እኔም ባይ ዘ ዌይ ማለት ነው ትክክለኛ ፍቅረኛ ስትይዝ ወይም ደግሞ ስትይዝ እኔ ብዙ ጊዜ ያው ንገሪኝ ከተባልኩኝ ብዙ ነገር አልደብቅም ባይ ዘ ዌይ ማለት ነው። እናም ሌላች የፈለግኩት ማለት ነው ሴቶችም አተርኩም እናውቃቸዋለን። የሌለ ነገር አናመጣም ባይ ዘ ዌይ እናንተን ለማውደድ የሌለ የልቤን እንትን አላደርግም እና የሌለ ነገር ላመጣ አልችልም ማለት ነው። ብዙ ጊዜ ትለኝ ነበረች የሆነች ልጅ ነበረች እና ሴቶቹ በጣም ሲከራከሩኝ ነበር እና ከዛ እነሱ በወንዶች መንገድ ያገኙሻል፣ እነሱ በወንዶች መንገድ አድርጎ ያሰቃዩሻል ወይም የሆነ ነገር ያደርጉብሻል ምናምን ትለኝ ነበረች እና ዛሷይ እውነቷን ነው። እሱ ነገር ምን ራሴ የማስብበት ነበረ ምክንያቱም ስለገጠመኝና ስላለፍኩበት ማለት ነው። ያው ስለሚሸወዱ ብዙ ነገርም ስላለ ማለት ነው። እነሱ ቢሸወዱም ባይሸወዱም ይደንከ ግን ደግሞ እኔ ራሴን መጠበቅ አለብኝ።